ማለት ሰውን መውደድ እንዴት ይታያል የሚል መውደድ እንዴት ይታያል። ቅድም ሳወራ የነበረው ነገር ስለ ልብ መውደድ አይደለም፣ የልብ ጉዳይ አይደለም እያወራ ያለሁት ስለ ተግባር ነው። ተግባባን? አንድ ሰው በልቡ የሆነን ነገር ሊወድ ይችላል፣ የሆነን ሰው ሊወድ ይችላል፣ ልቡ ውስጥ ሊኖር ይችላል ያ ነገር። ግን ያን ነገር አደባባይ ላይ አስጥቶ ያዙኝ ልቀቁኝ እንዲህ እንዲህ ሆኗል፣ ከአደብ ጋር ነገሮችን ባላንስ እያደረጉ መሄድ በጣም ጥሩ ነው። ከአደብም አይደለም ደግሞ የአንድን ሰው ፎቶ ለጥፈው እንትን ማለት። ኢብሮ ደግሞ እኔ ይሄን ነገር አልሰማሁም ገና አሁን ምናምን ስትለኝ ወላሂ ያየሁት ፎቶ ራሱ ያንተን ፎቶ ነው። ወላሂ ልዓዚም እየተሽከረከረ ያለው ፎቶ ያንተ ፎቶ ነው። ጥሩ አይደለም። በቃ ወንድማችን ኢብሮ እንደሚያምር እናውቃለን፣ ጎበዝ ልጅ እንደሆነም እናውቃለን። ከሱ ጋር መጨረስ የምትፈልጉት ካለ ይሄው ጓደኛ አለ፣ ጓደኛ አለው፣ ጓደኛውን እንዲጠይቀው ማስደረግ ነው እንጂ በአደባባይ ወጥቶ ጥሩ አይደለም። ለይሰ ሚነል አደብ፣ ለይሰ ሚነል አደብ፣ ጥሩ አይደለም። መጠየቅ ባይተወይ በዚሁ አጋጣሚ የምትወዱት ሰው ካለ መጠየቁ በባህልም ደረጃ ጥሩ አይደለም። ታውቃላችሁ ሁላችሁም በኢትዮጵያ ባህል። ሆኖም ግን አደባባይ ወጥቶ የማይሆን ነገር ከመናገር በሸሪዓውም እስካልተከለከለ ድረስ ሄዶ መጠየቅ ምንም ክፋት የለው። ተግባባን? ከዚያ ውጭ ግን ወላሂ አደብ አይደለም፣ አበደን አደብ አይደለም። ተግባባን? እንዲህ ማድረግ የለባችሁም። አላህ ሁላችንንም ያስተካክለን፣ ቀናውን መንገድ አላህ ይምራን። እንደዚያ ያለ አካውንት ያላችሁ እህቶች አካውንቱን ዝጉት፣ ወይ ደግሞ እንዳለ ፖስቶቹን እንዳለ አንሱት። ባረከላሁ ፊኩም። እና ይሄን ያለው ጀዛኩሙላሁ ኸይረን። ኡስታዝ ምናልባት ሴቶቹ መጠየቁ አዳብ አይደለም፣ ወንዶች ናቸው መጠየቅ አለባቸው ማለት ነው? ናም ግዴታ። እንደው ጥያቄ ነው። በነገራችን ላይ ኡስታዝ ጀማል በተፈጥሮ እንትን ራሱ ስንመለስ ከተፈጥሮ አካሄድ ራሱ ስናይ ወንድ ልጅ ሲጠይቅ ነው እንትን የሚለው፣ ሴት ልጅ ደግሞ ስትጠየቅ ነው ብዙ ጊዜ እንደ ባህልም ተደርጎ የሚወሰደው በተፈጥሮ የሚታወቀው። ወላኪን ያ ወንድ በጣም ስርዓት ያለው ወንድ በጣም የተመቻት መልካም ሰው ከሆነ ካመነችበት ጥሩ ሰው መሆኑን እንትን ከሆነችና ከሱ ጋር ህይወቷን ማሳለፍ ደስ ካላት ሐላል በሆነ መልኩ እንዲያገባት መጠየቅ ምንም ክፋት የለውም። ይሄ ምንም ችግር የለውም። ተግባባን? ወላኪን በነገራችን ላይ ሸሪዓችን እኮ ኹዝ ልዓፍወ ወእሙር ቢልዑሩፍ እኮ ነው የሚለው። ባህል የሚባለውን ነገር አያወግዝም ኢስላም። ከባህል የሚያወግዘው ምን ነው ሲባል መጥፎ ነገርን ነው የሚያወግዘው። ከባህላችን አንዱ ነገር ደግሞ ምንድን ነው? ጠያቂው ወንድ መሆኑን። ያ ነገር ባህል ክፋት ያለው ባህልም አይደለም። በዚሁ አጋጣሚ ደግሞ አካሄዱም ያ ነው እንትን የሚለው። ከዚያ ውጭ ግን ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም እናታችን ኸዲጃ እኮ ረዲየላሁ ዐንሃ እሳቸውን ወዳ ነበር አይደል? አንዳንድ ሪዋያዎች ላይ እኮ ብትመለከቱ በግልጽ ሄዳ አይደለም የጠየቀችው እናታችን ኸዲጃ ረዲየላሁ ዐንሃ። ጓደኛዋን አስልካ ነበር። ጓደኛዋ ሄዳ ነገሮችን እንድታስተካክል ያስደረገችው። ኸዲጃ በነገራችን ላይ በጣም ቆንጆ ነበረች ረዲየላሁ ዐንሃ እንደሚነገረው። ያው እናታችን ናቸው። እናት እስከሆነ ድረስ እንደ እናት ነው እየተናገርን ያለ ነው እንጂ እንደሌላ እንትን አይደለም። እና እናታችን ኸዲጃ በጣም ቆንጆ ነበረች፣ በጣም ሀብታም ነበረች። ማለት ማንኛውም ወንድ የሚመኛት አይነት ሴት ነበረች። አግብታ እንኳን ልጆች ወልዳ ፈታ ብዙ ወንዶች ይሰለፉ ነበር ለእሷ መጥተው። ሆኖም ግን እነሱን አልቀበልም። አንዳንድ ጊዜ በነገራችን ላይ ያጋጥማል። አንዳንድ እህቶች በጣም አዌርነስ ስላላቸውና ስለ ህይወት በደንብ ስለተረዱ ዝም ብለው ወደ ትዳር ዘው ብለው መግባት ሳይሆን እነሱ የሚያስቡት አሁን የማገባው ሰው ለልጆቼ ጥሩ አባት ይሆናል ወይ፣ በጥሩ አስተዳደግ ያሳድግልኛል ወይ የሚለው ነገር ያሳስባቸዋል። ስለዚህ አላህን ይፈራል ብለው የሚያምኑትን ሰው ነው የሚፈልጉት። ጥሩ የሆነ ሰው ነው የሚፈልጉት። በህይወት በቃ የሆነ አለ አይደል እንዲሁ አላህ አይበልባቸውና መለያየት እንኳን። በነገራችን ላይ እየተንቀጠቀጥኩ ነው ካያችሁ፣ በጣም እየበረደኝ ነው። በጣም ማሽን ከኋላ አለ፣ ሂተር በርቶ ወላሂ በጣም እየበረደኝ። ሱብሃነላህ ዛሬው ብርድ ደግሞ ይለያል። እና ምንድን ያለው ነገር ወንድሞችና እህቶች፣ ከሱ ጋር ህይወቷን ማሳለፍ የምትፈልገው አይነት ወንድ ከሱ ጋር ስታልም ራሱ የሆነ ደስ የሚል ህይወትን አሳልፋለሁ ብላ የምታስበው አይነት ወንድ ከሆነባት የዚያኔ ብትጠይቅም ምንም ክፋት አለው ብዬ አላስብም። አሁን አንድ ጊዜ አስታውሳለሁ የሆነ ሰው
አገባና እንዴት እንደተዋወቁ ጠየቅኳቸው። ስጠይቃቸው ናም ለመፈመስ ነው። ናም ለመፈመስ ብዙ ጊዜ እኔ አሁን ማስተውለው ይሄንን ነው። ለመፈመስ ተብለው የወንድሞቻችንን ስም መጠቀም ትልቅ ስህተት ነው። በስርዓት ስለሆነ ነገር ማውራት የሚፈልግ ሰው ካለ በነገራችን ላይ አንዲት እህት መጣ ኢብራሂምን ብትወደው ምንም ብርቅ እኮ አይደለም። በጣም የሚገርም ነገር እኮ አይደለም። ላ ወንድማችን ኢብራሂም ምንም አይወጣለት የሚባል አይነት ወንድ ነው። ኋላስ መጣ ጠየቀችው። የሰው ልጅ ናት፣ የሰው ልጅ ነው። ፍላጎት አለው፣ ፍላጎት አላት። ማግባት ፈለገ ያገባታል፣ ማግባት አልፈለገም ይተዋል። እሷም ካልፈለገች ይቆማሉ፣ ይቀራል ማለት ነው ትዳሩ። ከዚያ ውጭ ግን የሚካበድ ነገር አይደለም። እንደ ነውር አድርጋችሁ እኛ በልጅነታችን ፍቅር የሚባለው ነገር ነውር አድርገን ነበር የምናስበው። ነውር አይደለም። መውደድም ነውር አይደለም፣ መውደድም ነውር አይደለም። ልጅ እያለን እኮ ሙዓዝ ጃርቲን ቴሩፍቴ ሲባል ሚስት መጣጅና ሲባል በቃ ማፈትለክ ነው፣ መሮጥ ነው። በልጅነት ታስታውሳላችሁ? የሆነን ሰው ሚስት ምናምን ይባላል። ከዚያ በኋላ በቃ ከዚያ ያ ሰው ቤት ካለ ቤት አልለብስም፣ በጣም ነው የምፈራው። ያ ነገር በልጅነት አልፏል። ከለስ ኮኮ ነው የሚባል በጣም ማስፈራሪያ ነገር ተደርጎ ይጠቀም ነበር። አሁን ትላልቆች ነን፣ የማግባት ሊብል ላይ ያለ ሰዎች ነን ናችሁ። ይቅርታ አልሐምዱሊላህ ባለቤት ቤት አይደለችም ናችሁ። እና የማግባት ደረጃ ላይ ያላችሁ ወንድምና እህቶች ስለ ጋብቻ ጉዳይ ስርዓት ባለው መልኩ ስርዓቱን ባልጣሰ መልኩ በአደባባይ ወጥተው እንዲህ ነው ከሌን አፍቅሬ ያለው እወቁልኝ መስክሩልኝ ሳይሆን ስርዓት ባለው መልኩ ቁጭ ተብሎ ፍቅር ባለው መልኩ ቢሄድ ምንም ክፋት የለውም። ያ ክፋት ያለው ነገር አይደለም። ከዚያ ውጭ ግን አሎ ይዞ ሰፈር ውስጥ እየዞርኩኝ እንትን ካላልኩኝ ይሄ ፎሎ መሰብሰቢያ ናት። እሺ፣ በጣም ትልቅ ስህተት ነው። ያው የተወለድኩት ድሬዳዋ የምትባል ሀገር ላይ ነው። እንግዲህ ሁላችሁም ታውቋታላችሁ ብለን እናስባለን። ድሬዳዋ ተወልጄ አድጌ ያው ሰፈሬን መናገር አይጠበቅብኝም። ሰፈር መናገር አግባብ አይመስለኝም እዚህ ቦታ ላይ እና አልሐምዱሊላህ ቤተሰቦቼ በአጠቃላይ ሙስሊም ናቸው። ግን የሚል ጥያቄ ደግሞ አለ። ያው ሙስሊም ናቸው በአጠቃላይ እናቴም ሙስሊም ነች፣ እናቴ አባት፣ ቤተሰቦቼ በአጠቃላይ ሁሉም ወንድሞቼም አልሐምዱሊላህ። ምናልባት ሌሎች ወንድሞችና እህቶች ግን ይኖሩኛል። እሱም ምንድነው አባቴ ያው ሙስሊም አይደለም። መጀመሪያ እናቴን በሚያገባበት ወቅት ላይ መጀመሪያ ክርስቲያን ነበረ። ከዛ ለእናቴ ሰልም ያለው ብሎ እናቴን ያገባና እናቴን ካገባ በኋላ ድጋሚ ወደ ኩፍር ይመለሳል ማለት ነው። እናቴን ካገባ በኋላ ወደ ኩፍር ተመልሶ ያው ብዙ ስትራግሎች አልፏል በዛ መሃል ላይ ማለት ነው። ስፔሻሊ የኛም ያላባት ማደግ ብቻ ሳይሆን አላህ ዛሬ ላይ ምናልባት በዛ ሳይድ ሆኜ ልታዩኝ ይችል ነበር። አልሐምዱሊላህ አላህ ለጠበቀኝ፣ በዛኛው ሳይድ ላላረገኝ አላህ በዚህኛው ሳይድ አድርጎ እንድቆይ ላረገኝ ማለት ነው። በዚህ አጋጣሚ ያው አባቴ ያው መቼስ ለራሳችሁ የምትወዱትን ለቤተሰቦቻችሁ ትመኛላችሁና ምን አድርጎ ነበረ እናቴ በምትሄድበት ሰዓት ያው በልጅነታችን ስለነበር ምን ያደርጋል ከነ ሁለታችንንም ታናሽ ወንድሜና እኔም ይዞን ቸርች ሄደል ማለት ነው። እና ቸርች ሄደን አይኔ ላይ ነው አረሳው መቼም ሸራ ነገር አለ። ከዛ በጣም ሰዎች ተሰብስበዋል ምናምን። በነገራችን ላይ ኦንሊ ጂሰስ ነው አባቴ ማለት ነው። ፕሮቴስታንትም አይደለም፣ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን እምነት ተከታይ ነው። አላህ ሂዳያ ይስጠው፣ ሂዳያ እንመኝለታለን ማለት ነው። እና ሄድን እዛ በሆነበት ሰዓት ላይ ያው እናቴ ትሰማለች። እናቴ ሰምታ እየበረረች ነው የመጣችው። በተለምዶ አሁን በዚህ ሰዓት እዛ የሄድንበት ይዞን የሄደው አባቴ ሳቢያን የሚባል አካባቢ እንደዛ ተጫዋጩሃ ልጆቼን ብላ ብላ ይዛን መጣች ማለት ነው። ከዛ ወደ ቤት ከመጣን በኋላ በተለይ ደግሞ ታላቅ ወንድሜ አላህ ጀዛውን በጀነት ይክፈልልኝና ትልቅ በህይወቴ ላይ ትልቅ አስተዋጽኦ ካላቸው ሰዎች መካከል ዛሬ እዛኛው ጎዳና ላይ እንዳንሄድ አላህ በሱ በኩል ሰበብ ያደረገልኝ ትልቁ ባለውለታዬ ታላቅ ወንድሜ ነው። ታላቅ ወንድሜ በነገራችሁ ላይ በኋላ መጣበታለሁ። አነዛዛሪ ነው፣ የንጽጽር ሰው ነው። ኦኬ
ስለዚህ የንጽጽር ሰው ነው። ስለሱ በኋላ ምናልባት በሰፊው እመጣላችሁ ይሆናል። በሱም ምክንያት በአላህ ፍቃድ ሁሉም ነገር ሊከሽ ችሏል ማለት ነው። አባቴም በዛ በኩል ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ለረጅም ዓመት ያው ቅድም 11 እንዳልኳችሁ በጣም ረጅም ጊዜ ነው ያለ አባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቭን ያው የእናቶች ነገር ታውቃላችሁ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማዕረግ በቅተን ኢንሻአላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻአላህ። ለማንኛውም ከቤተሰቦች ጋር የነበረው ባጭሩ ይሄንን ይመስላል ኢንሻአላህ። ማሻአላህ ተባረከላህ። አናት ላይ ነው የምትወጣው ሴት ልጅ በጣም ካቀማጠልካት። ስለዚህ ሁለቱንም ፓራራሊ መሄድ መቻል አለባቸው። ማቀማጠልም እንዳለ ሆኖ ማቃጠልም አለ። አንዳንዴ መለብለብ አለብህ ማለት ነው። እንደዛ ነውና ድንበር መቀመጥ አለበት አይደል ኡስታዝ? ሴት ልጅ በጣም የምትወደው ነገር የታወቀ ጉዳይ ነው። እንክብካቤ ትወዳለች። ወላሂ እንክብካቤ የመሰለ ነገር የለም። አይኗን የሚያያት አይን፣ የሚያዳምጣት ጆሮ፣ ድምጿን ስሟን የሚጠራ አንደበት፣ የሚዳስሳት እጅ፣ የሚያስባት ልብ ትፈልጋለች። ይሄ የታወቀ ጉዳይ ነው። ስለዚህ እንክብካቤ ያስፈልጋል። በነገራችን ላይ እውነት ነው፣ ሴት ልጅ የሚጣል ነገር ምንም ነገር የላት። ያው የሚጣለው አንድ ነገር ብቻ ነው። ታውቃለህ ኡስታዝ ሙአዝ ተናግሬያለሁ ከዚህ በፊት ማለት ነው። ሴት ልጅ የሚጣለው አንድ ነገር ብቻ ነው፣ ጥፍሯ ብቻ ነው። እጇ ላይ ያለው ጥፍር ቆርጣ ስለምጥለው ነው። እሱም ላዋ ላይ ቢሆን ይቆረጠማል፣ ይበላል ራሱ እንጂ ሴት ልጅ የምትቆረጠም ናት። ምንም የሚጣል ነገር የላት። ለዛ ነው ያ ነው ያለው። አላህ በሐላል ሁላችሁንም ትዳር ይወፍቃችሁ። በሐላል የተገኘች ሴት እንቁ ናት፣ ድንቅ ናት። የተሰተረች ሴት ደግሞ በጣም ደግሞ ታውቃላችሁ አላህ ዘንድ ያለውም ደረጃ እንደ ማንኛውም እንትን አይደለም የምትሉት ማለት ነው። እኔ በበኩሌ ደስተኛ ስለሆንኩኝ ባለውበት በባለቤቴ ነገር አላህ የሰጠኝ ስጦታዬ ነው። በነገራችን ላይ ሶላተል ለይል ሰግጄ ነው ሚስቴን ያገኘኋት። ዝም ብላ የመጣችም አይደለችም። ተነስቼ ሰግጄ ምን ብዬ አላህ እንዲወፍቀኝ ዱአ አድርጌ ሸና ደብሮ እና እንደዛ አድርጌ ነው ያገኘኋት። እና ከዛ አንፃር ነው እንግዲህ ሲሰጥ ተሰጠ ነው። ብቻ አላህን ሁሉ ጊዜ የምለምነው ምንድነው አቀርላ ምደፋኝ ሴት እንዳይሰጠኝ አደራ ብዬው ነበር። አላህን አቀርላ ምደፋ ይሄ ያላደ የምታቃጥል በሆነ ባልሆነ የምታቃጥል ማለት ነውና ከዛ አንፃር ነው። እውነት ነው የሚጣል ነገር የላቸውም ሴቶች። የሚጣል ነገር አላቸው እንዴ ኡስታዝ ሙአዝ? እስካሁን ድረስ እርሶ ባሉት ልክ ነው ማለት ወላሂ ከፍጡር መካከል በጣም ጥንቃቄ የሚፈልግ እንክብካቤ የሚፈልግ በተለይ ከኛ ሞዴል ጋር የማይሄድ የኢትዮጵያ አሰራር እኮ አይታችሁ ከሆነ የኛ ባህልም የኛ አካሄድም የሆነ ጊዜ ጋዜጣው ላይ ወጥቶ ነበር እኮ ኡስታዝ የኢትዮጵያ ወንዶች ሶስተኛ ወጡ የሚል ሚቶቻቸው በመደብደብ እና ኡስታዝ ይከታተሉ ማለት ያክል ነው። አንዱም እንዳለ ታውቃለህ ኡስታዝ አጠገቡ ናት መሰለኝ አለ። ተንኮለኛ ልጅ ነኝ። ስራ ቦታ ነኝ ያለሁት። በነገራችን ላይ ስራ ቦታ ነኝ ያለሁት፣ ቤት አይደለም ያለሁት። አንድ ጊዜም አንድ ጓደኛዬ ደወለና ሲደውል እንዴት ናት ባለቤት ምናምን ነገር እሷ ትለያለች አልኩት። እኔ ስለው እንዲህ አይነት ሴቶች በዘመናት መካከል አንዴ ነው ተፈጥረው ብቅ ብለው የሚጠፉት ምናምን ነገር አልኩኝ።